ጋራ ንግግር የሚል ርዕስ ላይ አክትስ በሚል አብሪቬሽን እንማራለንና ኤ የሚለውን አዶሬሽን በሚል ተምረናልና ዛሬ እንደዛ ነው የምናደርገው። እግዚአብሔርን ማድነቅ ማደናነቅ ስለማንነቱ መናገር የገባን በነገረን ባነበብነው መሰረት እግዚአብሔርን ማድነቅ ምንስ እንለዋለን? በራእይ ምዕራፍ 1:8 ላይ ከዛው እንኳን ብንነሳ ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። እንደዛ ሲል በጣም ከአይምሯችን በላይ ነው። ኢማጂን ከልጆች ጋር ስለዚህ ብቻ መጨቃጨቅ ራሱ because ከአይምሯችን በላይ ነው አይደለ? የነበረ መቼ የነበረ አይደል? አሁንም ያለ የሚኖር ለዘላለም ሁሉንም ማድረግ የሚችል ጌታ ሃሌሉያ። የሱ ማንነት ከኛ ማንነት ጋር ደግሞ ምንም ማያገናኘው። እሱ ያለ የነበረ የሚኖር ሁሉን የሚችል ጌታ ነው። አሜን ሃሌሉያ። ስለዚህ እያደናነቅ ነው ከፍ ያረግ ነው በተገባን በሚገባን በነገረን ቃል ከፍ እናደርጋለን ይሄንን ጌታ ሃሌሉያ። ኢየሱስ ጌታ ነው። በተመቻችሁ ሁኔታ ሆነን አንተ ከፍ በል ተደነቅ እንለዋለን። ሃሌሉያ። የምትደነቅ አምላክ ነህና ከአእምሯችን በላይ ነህና ያለህ የነበርክ የምትመጣ ለዘላለም የምትኖር ሁሉን ማድረግ የምትችል ሃሌሉያ። Come
የጽድቅ
በሰማይ በምድር የለም አንተን የሚመስል አልፋ ነህ ኦሜጋ አንተ ለብቻህ
እንደሱ ያለ ማንም የለም። ሃሌሉያ። አሁንም እናደንቀዋለን። ሃሌሉያ። በገባን መጠን ስለ ማንነቱ፣ ስለ ክብሩ፣ ስለ ችሎታው አሁንም እናደንቀዋለን። ሃሌሉያ። ኢየሱስ ጌታ ነው። ሞገስ የጠገበ ክብር የተረፈው ምስጋና አምልኮ ገንዘቡ የሆነው ሃሌሉያ። እንደሱ እያልን እናዜማለን አሁንም
እሱማ የኔ ጌታ ነው እሱማ የኔ ሰማያትን በስንዝር የነካ ዓለማትን በእጆቹ የያዘ እሱማ የኔ ጌታ ነው እሱማ የኔ ከዋክብትን በስም የሚጠራ በቀን በሌሊት ሁሉም ያሰማራ እሱማ የኔ ጌታ ነው እሱማ የኔ
የአምላካችን የእግዚአብሔር ስም የተባረከ ይሁን። የምናመልከው አምላክ ከዚህ በላይ ይገባዋል። እስቲ በእልልታ በጭብጨባ ምስጋና ይገባዋል፣ አምልኮ ይገባዋል። ከዘመርነት በላይ ነው፣ ካመለክ ነው በላይ ነው። አሜን። እግዚአብሔር ፍቅር ነው። የፍቅሩ መገለጫዎች እኛ አለን። አባት ሆኖን ማለት ነው። እግዚአብሔርን የሚያህል ለአይምሮ ሊገለጽ የማይችል ታላቅነት ያለው አምላክ አባታችን ሆነ። ይሄ የፍቅር መገለጫ ነው። ምህረቱ ደግሞ ብዙ ነው። የምህረቱ መገለጫዎች ዛሬ እኛ አለን በፊቱ። እግዚአብሔር የተባረከ ይሁን። ልጆችን ጸልየን እንሸኛቸዋለን።
ከገላጋ ስለ ልጆች እንጸልያለን። ሃሌሉያ ኢየሱስ የኛ ጌታ ተመስገን። እንጸልያለን። ኢየሱስ ተመስገን። አባ ተመስገን፣ 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 ተመስገን። እግዚአብሔር ሆይ አንተ ረዳህን፣ አንተ አገዝከን፣ ምሕረትን አገነንክልን። ማለዳ ማለዳ አዲስ የሆነው ቸርነትህ እግዚአብሔር ሆይ አቤቱ ለኛ መልካም አድርጎልናልና ክብር ይሁንልህ። ተመስገን አባ፣ እናመሰግንሃለን፣ እናከብረሃለን። እግዚአብሔር የሰራት ቀን ይህች ናት፣ በሷም ደስ ይበለን ተብሎ እንደተጻፈ አንተ በሰራሃት በዚች በአዲስ ቀን ያንተን ታላቅ ስም ከፍ ከፍ እናደርጋለን። ምሕረትን እናውጃለን፣ መልካምነትን እንናገራለን፣ እንሰግድልሃለን። ጌታ ሆይ ክብር ላንተ እናመጣለን። ተመስገን አባ። ሃሌሉያ 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 ሃሌሉያ። ስራችንን ሁሉ የሰራህልን የናዝሬቱ ኢየሱስ ላንተ ክብር ይገባሃል። ውዳሴና አምልኮ እግዚአብሔር አምላክ ሆይ ሃሌሉያ ለልጅህ እናቀርባለን። ለጌታ ለኢየሱስ ክርስቶስ ስግደት እናቀርባለን። ለራራልን ጌታ ራሱን አሳልፎ ለሰጠን አምላክ ስግደት እናቀርባለን። ተመስገን ተመስገን አባ፣ ተመስገን ተመስገን ተመስገን። እግዚአብሔር ቸር አባት፣ ስለነዚህ ደግሞ ብላቴናዎች እናመሰግንሃለን፣ እናከብረሃለን። ኢየሱስ የማህፀን ፍሬ ያንተ ስጦታ ነው። አንተ ብቻ ነህ እግዚአብሔር የዘላለም አምላክ ልጆችን የምትሰጥ። ስለ ስጦታ ተመስገን ተመስገን አባ፣ እናከብረሃለን። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም አሁንም እንባርካቸዋለን። እንደ ሁሉ ጊዜው በጌታ በኢየሱስ ክርስቶስ ስም ምሕረትህ ከነሱ ጋር ይሁን፣ ቸርነትህ ከነሱ ጋር ይሁን፣ በጎነትህ ከነሱ ጋር ይሁን፣ ርህራሄ ከነሱ ጋር ይሁን። የማዳን በጎነት እግዚአብሔር ሆይ በቀን በሌሊት ይጠብቃቸው። በዚህ በክፉ በዚህ በሚያስጨንቅ ዘመን አምላካችን ሆይ ባንተ ተጠብቀው ባንተ ተሸፍነው ባንተ ተጋርደው ወጥተው ይግቡ። ዘመናቸው ሁሉ በፊትህ ያማረ የተዋበ ይሁን። ምሕረት ይግነንላቸው። እግዚአብሔር ሆይ በምንም በክፉ ነገር ተፈልገው አይገኙ፣ ይሰወሩ። ሃሌሉያ። ያንተ ነገር ይብዛ ይትረፍላቸው፣ ይለምልሙ በቤትህ። ሃሌሉያ ኢየሱስ። ሰው ስትፈልግ እነዚህን ብላቴናዎች አትጣ። እግዚአብሔር ሆይ አንተ ባርከ ቀድሰ ለራስ ክብር ለይተ አሳድጋቸው። በኢየሱስ ክርስቶስ ስም ባረክናቸው። ስለሚያገለግሏቸውም እግዚአብሔር ሆይ እህቶቻችን ተመስገን፣ ጸጋ ይብዛላቸው። በነገር ሁሉ እግዚአብሔር ሆይ ያንተ ቸርነት ከነሱ ጋር ይሁን። ቤታቸውን፣ ትውልዳቸውን፣ የነሱ የሆነውን ነገር ሁሉ ባርክላቸው። ተባረክ። ሁሉ ላንተ ክብር ይሁንልህ። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። ሃሌሉያ አሜን። እሺ፣ እግዚአብሔር ስም የተባረከ ይሁን። አሁን ደግሞ መባና አስራት የምንሰበስብበት ይሆናል። ለጌታ የምንሰጠውን የያዝን ከዲያቆናት ወደዚህ ይመጡና በመስጠት ደግሞ እናመልካለን ማለት ነው። ዲያቆናት እስከዚያ ማስታወቂያዎችን መደበኛ ማስታወቂያዎች ያው እንደምታዩት እንዳለ ነው የሚቀጥሉት። አዲስ ማስታወቂያ በዚህ ወር መጨረሻ አይ ቲንክ የአገልጋዮች ሪፖርት ቀን አለ እና ያሰብን እንቆያለን። ማስታወቂያም እንናገራለን ማለት ነው እስኪደርስ ድረስ። እሺ እንጸልይ። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። አንተ መልካም አምላክ ነህ፣ ቸር አምላክ ነህ። ስም ይባረክ። እግዚአብሔር አምላክ ሆይ ደግሞ ይህን ጊዜ ስለሰጠህን በፊትህ እግዚአብሔር አምላክ ሆይ አንተን የምናመልክበት ታላቅነትህን የምንናገርበት እግዚአብሔር አምላክ ሆይ በፊትህ እግዚአብሔር አምላክ ሆይ አንተነትን እያሰብን የምናመልክበት ይህን ጊዜ ስለሰጠን እናመሰግንሃለን። ስለነበረን የአምልኮ ጊዜን ባርካሃለን፣ እናመሰግንሃለን።
የአምልኳችን መዓዛ ወደ አንተ ስለቀረበ ደስ ስለተሰኘ እግዚአብሔር አምላክ ሆይ ስለወደድከው ስምን እንባርካለን፣ እናመሰግናለን። አሁን ደግሞ እግዚአብሔር አምላክ ሆይ የሚሰበሰበውን መባ ባርክ። ስለ ሁሉ እናከብራለን በኢየሱስ ስም። እሺ ሌላው ደስ ያለው ይዘምር ወራዊ አምልኮ ጊዜያችን ኦኬ የእሁድ ሳምንት ወራዊ ደስ ያለው ይዘምር የአምልኮ ጊዜያችን በመደበኛው ሰዓት ይኖራል ማለት ነው። ሁላችሁም መታችሁ አብረን ጌታን እናመልካለን፣ እናምልክ። ሌላው አመታዊ ደግሞ የደስ ያለው ይዘምር ፕሮግራም አለ አይደል? እስቲ ስንቶቻችሁ በዛ ፕሮግራም ደስተኞች ናቸው? በአመት አንድ ጊዜ በመናደርገው የአምልኮ ድግስ አረ ደስተኛ ሰው የለም። ጌታ ይባረክ። በጣም የሚገርም ጊዜ ነው። በነበሩ ባለፉት ጊዜያት እግዚአብሔር በጣም መልካም ጊዜ ሰጥቶናል፣ ተጠቅመናል። አሁንም ደግሞ ይቀጥላል ማለት ነው አመታዊ ፕሮግራም። ግን ከዛ በፊት ሁልጊዜ እንደምናደርገው የፈንድሬዝ እናደርጋለን። በአሁኑ ግን እንደባለፈው አመት አይ ቲንክ ብዙ ልንጨቀጭቃቸው አንፈልግም። ምንድነው የምናደርገው? ራፍል ትኬቶች እናዘጋጃለን። የትኬት የሚችሉ ሰዎችን የላቭ ጊፍት የሚሰጡ ሰዎችን በፈቃደኝነት ራፍል እናዞርና ጊዜ ስላለ እስከ ፕሮግራሙ ቀን ድረስ ይሄንን እኔ አሳስቦኛል ይሄን ማድረግ እችላለሁ የሚል ሰው ቀድሞ ስሙን ይሰጠንና ከዛ በኋላ ጊዜው እስኪደርስ ድረስ ቀስ እያለ በአንድ ጊዜም ወይ ደግሞ ቀስ እያለ ደግሞ ቃል የገባውን የሚሰጥበትን አይነት ሜተድ አዘጋጅተናል። እሱንም ወደ እናንተ አደርሳለሁ። ያሰባችሁበት ቆዩ። ጌታ ባሳሰባችሁ የሁሉንም እኔ እችላለሁ የሚል ሰውም ጌታ ካስነሳ በደስታ እንቀበላለን። ይሄንን ላሳስባችሁ ነው። የእግዚአብሔር ስም ይተባረክ ይሁን። አሁን ቀጥታ ወደ እግዚአብሔር ቃል ነው የምንሄደው። ኦኬ ዛሬ ማዘርስ ዴይ ነው። እናቶች እንኳን አደረሳችሁ ለዚህ ቀን። ኦኬ አበባ ይሰጣል ዛሬ። እሺ ተባረክ ብሩክዬ። የእናቶች ቀን ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን። ብሩኬ ተባረክ። በእውነት ለአምልኮ ለነዚህ እዚህ ለሚያገለግሉም በአምልኮ በእውነት በየቀኑ ልንጸልይላቸው ይገባል። ምንኛ ስንቶቻችሁ ተባርካችኋል? የዛሬ አምልኮ በእውነት በእግዚአብሔር ዙፋን ፊት በእውነት እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር እንደነዚህ አይነት ዘምረው የሚያዘምሩ እየጸለዩ በእግዚአብሔር ፊት የሚያቆሙን ወንድሞችን እና እህቶችን ስለሰጠን ስሙ ይባረክ። እና አንዳንድ ጊዜ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። እና ወገኖች ሆይ ዝማሬ ነው ፈውስን የሚያመጣ። የተጸለየበት የተቀመመ ከሰማይ የመጣ ድምፅ ሲወጣ ሰዎች ይፈወሳሉ፣ ከአጋንንት ስርዓት ነፃ ይወጣሉ፣ ከስርዓት ከሰንሰለት ሁሉ እግዚአብሔር ነፃ ያወጣቸዋል። በመጽሐፍ ቅዱስ ይህንን ነው ያየነው፣ በእኛም ህይወት ያየነው ይህንን ነው። ስለዚህ እግዚአብሔር የአምልኮን መንፈስ በቤተ ክርስቲያናችን ስላመጣ ስሙ ይባረክ። እንዲሁ ዝም ብሎ አይደለም፣ ሳክሪፋይስ አድርገው ነው፣ እየጸለዩ ነው። እና ጌታ ይባርካችሁ፣ በእውነት እግዚአብሔር ይባርካችሁ። እግዚአብሔርን እናመሰግናለን። ዛሬ የእናቶች ቀን ነው። ይቅርታ የእግዚአብሔርን ቃል እንሰማለን። እና እኔ እናቶችን የምመለከተው በእህቶች ነው። አሁን እዚህ ቤተሰቦች አምጥተው ዴዲኬት ሲያደርጉ ኪዳን እንገባለን። ልጃችን ነው ብለን ከዚህ በኋላ እናየዋለን። እግዚአብሔር አደራ ሰጥቷቸዋል ለነሱ፣ ለእኛም አደራ ነው፣ ልጆቻችን ናቸው እንላለን። እና እኔ የወለዱ ብቻ አይደሉም እናቶች፣ እህቶች በሙሉ እናቶች ናቸው። አሜን። ስለዚህ እግዚአብሔር የተመሰገነ ይሁን። እና የወለዳችሁ ብቻ ኑ አልልም፣ እህቶች በሙሉ ወደዚህ ትመጣላችሁ። እግዚአብሔር የተመሰገነ ይሁን። እና ወደዚህ ትመጡና ስለናንተ
እግዚአብሔር እናመሰግናለን። እናቶች እንድትሆኑ እግዚአብሔር ስለፈጠራችሁ አሜን። እኔ እናት መሆን አልችልም አይደል እንዴ? ስለዚህ እህቶች ኑ ወደዚህ፣ እህቶች በሙሉ ኑ ወደዚህ። ጌታ ይባረክ። ኑ ወደዚህ ኑ። ያሚ ተነሱ እንጂ ተነሱ። እህቶች የሆናችሁ በሙሉ ክብር ለእግዚአብሔር ይሁን። እናቶች ናችሁ እናንተ በሙሉ እህቶች ወደዚህ ነው። ወደዚህ ጠጋ በሏ። ምን ነው ሸሻችሁ ወይ ነው? ወደዚህ ጠጋ በሉ። ጌታ ይባረክ። ቤተ ክርስቲያን ያዘጋጀችላችሁ ስጦታ አለ። እንግዲህ ቶሎ ሳራም ነይ ሳራ ነይ። ኢየሱስ ጌታ ነው። ከ18 ዓመት በታች እንደሱ ጥሩ ነው። አንድ ቃል አነብላችኋለሁ። እንደዚህ ይላል የእግዚአብሔር ቃል፣ ውበት ሐሰት ነው፣ ደምግባት ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። ውበት ሐሰት ነው፣ ደምግባት ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇም ፍሬ ስጧት፣ ስራዎቿም በሸንጎ ያመሰግኗታል ይላል። እግዚአብሔር ይመስገን። ስለዚህ ወገኖቼ እናንተ በእግዚአብሔር ቤት ያላችሁ የተመሰገናችሁ ናችሁ። እና ስጦታ ማን ነው የሚሰጠው? እንግዲህ ኤፍሬም ታሜ አድሉልንና እንጸልይላችኋለን። ሃፒ ማዘርስ ዴይ ለሁሉም ይደርሳል። አበባ ነበረ መሆን የነበረበት፣ አሁን ደብዳቤ ነው መሰለኝ ኖት ነው የሚሰጣችሁ መሰለኝ። አይ ዶንት ኖ ኔክስት ታይም እንትን እናደርጋለንና ቶሎ ብለን እናድላችሁና እንጸልይላችኋለን። ቶሎ በይና እኔ ይሄንን ሰጥናለሁ። ጊፍቲስ ቴንክ ዩ አንድ ላይ ነው። እኔ እንትኑን አድራለሁ። ቶሎ ብዙ ስጦታ ስለሆነ ቶሎ እሰጣችኋለሁ። ተባረኪ። መስቀል ነው። ተባረኪልኝ። ተባረኩ። ዘራችሁ ይባረክ፣ ዘመናችሁ ይባረክ። ተባረኩ። ኩባዬ ተባረኪልኝ። እሺ መብራቅዬ ተባረኪ። ተባረኩ። ተባረኩልኝ። ተባረኩ። ማዘር የት አሉ? ይህችን ስጣች። ተባረኩ። ተባረኪልኝ። ተባረኩ። ዘመንሽ ዘርሽ ይባረክ። ዘርሽ ይባረክ። ዘርሽ ይባረክ። ገልዬ ረግዬ ተባረኪ። ዘራችሁ ይባረክ። እጅግዬ ዘርሽ ይባረክ። ዘራችሁ ይባረክ። ናንዬ ዘርሽ ይባረክ። ዘርሽ ይባረክ። ተባረኩ። አግኝታችኋል? ተባረኪልኝ። ተባረኪ። ተባረኩ። እንጸልይላችኋለን። እስቲ እንጸልያለን። እሺ፣ ሌሎቻችን እንቆማለን። ወንድሞች እንቆምና እንጸልያለን። በጎ ስጦታ፣ ፍጹም በረከት ሁሉ ካንተ ዘንድ ናቸው። እግዚአብሔር ሆይ ከአዳም በኋላ ሔዋንን ለአዳም ሰጠህ። ዘርን ሁሉ በዓለም በምድር ሁሉ እንዲኖራቸው አደረክ።
ይሄ ረቂቅ የሆነ መለኮታዊ ፍጥረትህ ነው። እናመሰግንሃለን። እናቶች አድርገህ እነዚህን እህቶች ስለሰጠህን ስምህ ይባረክ። እግዚአብሔር ሆይ ይህንን ቀን እናስባለን። እግዚአብሔር የዘላለም አምላካችን ሆይ በእውነት በዚህ ያሉት ወገኖች ቤተሰቦቻቸው፣ ልጆቻቸው እግዚአብሔር ሆይ የሰጠሃቸው በጌታ በኢየሱስ ክርስቶስ ስም በታማኝነት በፍቅር በተለይ በቤት በመምጣት እግዚአብሔር ሆይ ስለሚያገለግሉ እናመሰግንሃለን። እግዚአብሔር ሆይ ከክፉ ሁሉ ይጠበቁ፣ ክፉ አንስማ። እግዚአብሔር ሆይ እግዚአብሔር የዘላለም አምላካችን ሆይ በእውነት ጠብቃቸው። ዘራቸው ሁሉ የተባረከ ይሁን። ሁሉን ላንተ አሳልፈን እንሰጣለን። ሁሉን እናከብርሃለን፣ ከፍ እናደርግሃለን። በኢየሱስ ክርስቶስ ቅዱስና ሕያው ስም ተባረኩ። ጌታ ይባርካችሁ። የማዘሮች ቀን ነው። ጌታ ይባርካችሁ። እንግዲህ እህቶቻችን ብዙ ናቸው። ክብር ለእግዚአብሔር ይሁን። ጌታ ይባረክ። አሁን ደግሞ ቀጥታ ወደ እግዚአብሔር ቃል እንመጣለን። አይነቱ የእግዚአብሔርን ቃል ያገለግለናል። ተባረክ። አንዱ የለም። ይቅርታ አንዴ ስታንድ ላምጣ። እሺ እንጸልይና የእግዚአብሔርን ቃል ባለን ጊዜ እንካፈላለን። ታንክ ዩ ታሜ ታይባርክ። ኦኬ ታንክ ዩ ታንክ ዩ። እሺ ቅዱስና ዘላለማዊ ሆንክ እግዚአብሔር አባታችን አምላካችን እጅግ አድርገን እናመሰግንሃለን። ጌታ ሆይ በኢየሱስ ክርስቶስ ስም ጊዜያችንን በፊት ያለንን ጊዜ ስለባረክልን በአምልኮ በፊትህ እንድናመልክህ ስለረዳህን ክብር ሁሉ ለስምህ ይሁን። እግዚአብሔር አባታችን ሆይ አሁን ደግሞ የልብህን ሐሳብ ቃልህን እንድታስተምረን እኔ አስተማሪያችሁ እኔ ነኝ እንዳልክ ሊቃችሁ እኔ ነኝ እንዳልክ ጌታ ኢየሱስ አንተ እንድታስተምረን ጊዜውን ሁሉ ለአንተ አሳልፈን እንሰጣለን። መንፈስ ቅዱስ ፈቃድህን ፈጽም። የወደድከውን ቃል የወደድከውን የጊዜህን ሐሳብህን እንድታስተምረን እንድትናገረን ጊዜውን ሁሉ እኔንም ሕዝብህንም አሳልፌ እሰጣለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ቅርታ ትንሽ ድምፅ ይሻለ። ይህንን ቃል ለማካፈል እንትን ያልኩት የተዘጋጀሁት የወንድሞች ህብረት አለ ቅዳሜ በወር አንዴ ማለት ነው። እና እዛ ላይ ብዙ ነገሮች ዲስከስ እናደርጋለን እና በዚህ ጉዳይ ላይ ዲስከስ አድርገን ቃል እንዳካፈል በዚህ ነገር ላይ ሼር እንዳደረግ ስለተነገረኝ ለዛ ነው። እና
የወንድሞች ፕሮግራም በጣም ደስ የሚል ፕሮግራም ነው። የማትመጡ ካላችሁ በጣም ሚስ አድርጋችኋል እና ፐርሰናል ሼፍ አለን እና በጣም ደስ የሚል ፕሮግራም የምናሳልፈው ማለት ነው። እግዚአብሔር ይመስገን። ከሁሉ በላይ ግን ያው የእግዚአብሔር ቃል ነው፣ ህይወት የሆነው የእግዚአብሔር ቃል ነው እና በነቢያት ነገር ላይ እንነጋገር ነበርና በዚህ ዘመን በጣም ከባድ ኢሹ ነው፣ ሲሪየስ የሆነ ኢሹ ነው የነቢያት ነገር ማለት ነው። ነቢያት አሉ የሉም የሚል እንትን አለ። በዚህ ዘመን የለም ነቢያት፣ የነቢይነት የሐዋርያነት አገልግሎት የለም የሚባልም እምነት አለ። ብዙዎቻችን እርግጠኛ ነኝ ደግሞ ያንን የነቢያት አገልግሎትን እንደተጠቀምንበት እርግጠኛ ነኝ እና በሱ ጉዳይ ላይ አንድ ቃል አንብብና ወደሚቀጥለው እሄዳለሁ። የእግዚአብሔር ቃል ኤፌሶን 4:7 ላይ እንደዚህ ይላል፣ ከ7 ጀምሮ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ስለምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱስን አገልግሎት ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ ይላል እና እኔ ይሄ ቃል በቂ ነው ለኔ። የነቢያት አገልግሎት የሐዋርያት አገልግሎት የሚለው በአሁኑም ዘመን አለ ለሚለው በቂ ይሄ ቃል ይበቃኛል። ለምንድን ነው የሚበቃው ብዬ የማምነው ሌላም ቃል ምናልባት መጥቀስ ይቻል ይሆናል። ክርስቶስ ኢየሱስ በወጣ ጊዜ ምርኮን ማረከ፣ ለሰዎች ስጦታን ሰጠ። የሰጠበትን ምክንያት መጨረሻው ላይ ሲናገር ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ይላል። ቅዱሳንም አገልግሎት ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ ያ አሁንም የሚያስፈልግ ነገር ነው ማለት ነው። ያበቃ ነገር አይደለም። ክርስቶስን መምሰል፣ ፍጹም ወደ መሆን ማደግ፣ የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት መድረስ፣ መገስገስ አሁንም የሚያስፈልግ ነገር ስለሆነ እነዛ ደግሞ ስጦታዎች የተሰጡት ለሱ ስለሆነ የነቢያትና የሐዋርያት አገልግሎት በሚለው ኢሹ ላይ ይሄ ቃል ለኔ መልስ ነው ብዬ እላለሁ እና ምክንያቱም ሁላችንም ወደዛ ሙላት ልንደርስ ክርስቶስ እስከሚመጣ ድረስ እንገሰግሳለን ማለት ነው። ስለዚህ ያ አገልግሎት በክርስቶስ ኢየሱስ እኛ ወደዛ እንድንደርስ የሰጠው ስጦታ ስለሆነ እነዛ አገልግሎቶች አሉ ብዬ አምናለሁ። ግን ችግሩ ምንድነው? እነዛን አገልግሎቶች ብዙ ጊዜ አቢዩዝ ይደረጋሉ። በተለይ በነቢያት ደረጃ ያለ አገልግሎት ብዙ ጊዜ ብዙ ችግር ሲፈጠር እናያለን፣ ብዙ ነገር እንሰማለን እና በቅርብ ጊዜ አንድ ከኢትዮጵያ የመጣ ሰው ሲነግረኝ ትድኛለች፣ ትፈወሻለች ተብላ ተነግሯት 20 አጥቢያ ቤተክርስቲያን ሄዳ መሰከረች አለ። መስከራ ግን ልጅቷ እንደተባለላት አልሆነም። እና ይሄ ፕሮፌሲ የሚባል አገልግሎት እንደዚህ የመሳሰለ አቁመናል አለ፣ አንፈቅድም አለ። ሰይጣን የሚፈልገው ይሄንን ነው። ሐሰተኛውን ከእውነት ጋር በመደበላለቅ የእግዚአብሔርን ሕዝብ ከበረከት በማሳጣት በማራቅ የሰይጣን ሐሳብ አሰራሩ እንደዚህ ነው። ነገር ግን ክርስቶስ ኢየሱስ የሰጠን ስጦታ የከበረ ስጦታ ነው፣ አክብረን ከያዝ ነው ማለት ነው። ዋናው
የፕሮፌቲክ አገልግሎት ዋናው ክርስቶስ ኢየሱስን ማሳየት ነው። ጌታ ኢየሱስ ክርስቶስን ወደ ማወቅ ወደ እሱ ወደ ማደግ እንድንሄድ ነው ዋናው የነቢያት የፕሮፌሲ አገልግሎት ማለት ነው። ብዙ ጊዜ ግን ብዙ አይነት ነገር ውስጥ እንገባለን። እግዚአብሔር ስለ ሁሉ ሊናገር ይችላል። ግን የእግዚአብሔር ዋናው ዓላማው ግን ኢየሱስ ክርስቶስን ወደ ማወቅ እንድናድግ ነው። ዋናው የነቢያት አገልግሎት ኢቭን በኦልድ ቴስትመንት እንኳን ብንመለከት ጌታ ኢየሱስ ክርስቶስ ምንድን ነው ያላቸው? እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ታምናላችሁ አላቸው ለፈሪሳውያን ሲናገር። በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው ይላል። ትመረምራላችሁ ቃሉን ወደ ኋላ ሄዳችሁ ማለት ነው። ነገር ግን እነሱ ሁሉ ስለ እኔ ነው የሚናገሩት። ስክሪፕቸር ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው። በደንብ ብንመለከተው ሕጉ ስለ ክርስቶስ ነው የሚናገረው። ነቢያት ስለ ክርስቶስ ነው የሚናገሩት የሚያመለክቱት። ሳክሪፋይሱ የነበረው የሳክሪፊሻል ሲስተም ስለ ጌታ ኢየሱስ ነው፣ ወደ ጌታ ነው የሚያመለክተው። ወደ ሙሉ ሳክሪፋይስ ወደ ሆነው ጌታ ኢየሱስ ክርስቶስ ነው የሚያመለክተው። መቅደሱ ወደ ጌታ ኢየሱስ ነው የሚያመለክተው። የነገስታትም አገልግሎት ዋናው ንጉሥ እንደሚመጣ እንደ ጥላ ሆኖ ነው የሚያመለክተው። የካህናትም አገልግሎት ካህኑ ዋናው ካህን እንደ አሮን ያልሆነው ነገር ግን ከይሁዳ ነገድ የሆነው ካህን እንደሚመጣ እንደ ጥላ ሆኖ ነው የሚያገለግለው የሚያሳየው። ሁሉ ስክሪፕቸር ጌታ ኢየሱስ ክርስቶስ እንዳለው ሁሉ እኔን ነው የሚያሳዩት ይላቸዋል ብሎ ይነግራቸዋል። ሕጉን ስንመለከት ቶሎ ብዬ አነበዋለሁ። ጌታ ኢየሱስ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ይላል። ስለ ነቢያት ሲናገር ሉቃስ 24:25 ላይ እነርሱንም አላቸው እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍ ሁሉ የተጻፈውን ተረጎመላቸው ይላል። ስለ ሳክሪፊሻል ሲስተሙ ስለ መስዋዕቶች በጊዜው ስለሚደረገው ደግሞ እንደዚህ ይላል ዕብራውያን ላይ በዚህም ፈቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ጌታ ኢየሱስን ማለት ነው ስለ ኃጢአት አንድ መስዋዕትን ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹም የእግሩን መረገጫ እስኪያደርግ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል ይላል ስለ መስዋዕት ሲናገር። ስለ ቴምፕሉ ደግሞ የክርስቶስ ምሳሌ እንደሆነ ሲናገር ጌታ ኢየሱስ ምን ይላል? ዮሐንስ 2:19 ላይ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። የነገስታትን ስንመለከት ደግሞ ጌታ ኢየሱስ ክርስቶስ ፕሮሚስ የተደረገው ንጉሥ እንደሚመጣ ይናገራል። አንድ ባነብ 2 ሳሙኤል 7:12 ላይ ዕድሜ በተፈጸመ ጊዜ ከአባቶችም ጋር ባንቀላፋህ ጊዜ ከወገብህ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱ በስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ እያለ እግዚአብሔር ሲናገር እንመለከታለን። የፕሪስትሁድ አገልግሎትን ደግሞ ሲናገር እንግዲህ በሰማያት ያለፈ ይላል ዕብራውያን ላይ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለ ፕሪስትሁድ ሲናገር የካህናትን አገልግሎት ዋናው ካህን ጌታ ኢየሱስ ክርስቶስ መጥቶ እነሱ እንደ ሻዶ እንደሚያገለግሉ
አካሉ ግን ክርስቶስ እንደሆነ ሲናገር እዛ ላይ እናያለን። ጌታ ኢየሱስ ክርስቶስ አንድ ቦታ ላይ ሉቃስ 24:44 ላይ እንደዚህ ይላቸዋል። እርሱም ስለ ጌታ ሲናገር ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው እያለ ይተነትንላቸዋል። በመዝሙራት በሕግ በኦልድ ቴስትመንት መጽሐፍት ስለ እኔ ነው የተነገረው እያለ ይነግራቸዋል። ስለዚህ ምንድን ነው ለማለት የፈለኩት? ትንቢት ጌታ ኢየሱስ ክርስቶስ ጋር ማመልከት አለበት። ወደ ጌታ ኢየሱስ ክርስቶስ ፖይንት ማድረግ አለበት እና ዋናው የነቢያት አገልግሎት ወደ ክርስቶስ ሊያቀርቡን ነው። ከክርስቶስ የሚያርቀን አገልግሎት ወይንም አይኖቻችን ወደ ሌላ ነገር ላይ እንድናደርግ የሚያደርገን አገልግሎት ሊጠየቅ ይገባል፣ ኩዌስችን ሊደረግ ይገባል ማለት ነው። የአዲስ ኪዳንም ጌታ ጳውሎስ ሲናገር ነቢያቶች በመካከላችሁ ትንቢትን ይናገሩ፣ ሌሎቻችሁም ለዩዋቸው እያለ ይናገራል እና የአዲስ ኪዳን አገልግሎት የትንቢት አገልግሎት ሊፈተን ይገባዋል። ዝም ብሎ ብላይንድሊ የምንቀበለው ነገር አይደለም። ትፈትኑት ይላል። እያንዳንዳችሁ የምትሰሙትን ነገር ለዩዋቸው፣ ፈትኗቸው እያለ ይናገራል እና ጌታ ኢየሱስ ክርስቶስን ሊያሳየን ይገባል። ሁል ጊዜ ወደ ጌታ ሊመራን ይገባል። እሱን እንድናመልክ፣ እሱን እንድንፈራ፣ እሱን እንድንወድ፣ እሱን እንድንከተል ሊያሳየን ይገባል ማለት ነው የትንቢት አገልግሎት። ዮሐንስ ራእይ 19:10 ላይ ልሰግድለትም በእግሩ ፊት ተደፋሁ ይላል። ዮሐንስ ታላቅ ሞገስ ያለው ስልጣን ያለው መልአክ መጣ በፊቴ ሲናገር ይላል ልሰግድለት በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ። የኢየሱስ ምስክር የትንቢት መንፈስ ነው እና አለኝ ይላል። የኢየሱስ ምስክር የትንቢት መንፈስ ነው ሲል ትንቢት ሁሉ ስለ ኢየሱስ ነው የሚናገረው ማለቱ ነው። ትንቢት ሁሉ ኢየሱስን ነው ሊያመለክት የሚገባው ማለቱ ነው እንደዛ ሲለው። ስለዚህ ክራይስትን ኤግዛልት የሚያደርግ ትንቢት፣ ክራይስትን ኤግዛልት የሚያከብር ትምህርትና ትንቢት ሊሆን ይገባዋል የትንቢት መሰረቱ። ብዙ ጊዜ ግን እኛ ሌላው ምንድን ነው የእግዚአብሔርን ቃል የተመሰረተ በእግዚአብሔር ቃል የተመሰረተ ሊሆን ይገባዋል ትንቢት። የእግዚአብሔርን ቃል ያልያዘ ትንቢት አንደኛው ቫልዩት የምናደርገው የምንመዝንበት መንገድ የእግዚአብሔርን ቃል ከእግዚአብሔር ቃል ጋር ይስማማል ወይ ማለት ነው። አሁን ጂፒኤስ ስትጠቀሙ ማለት ነው ጂፒኤሱ መንገድ ሲመራን ስታንዳርድ አለ። ጂፒኤሱ ዝም ብሎ አይመራንም። ኮምፓስ አለ። አሁን ኮምፓስ ምንድን ነው የሚያሳየን? ትሩ ኖርዝ የት እንደሆነ ሳውዝ የት እንደሆነ ፊክስድ የሆነ ነው። ጂፒኤሱም ሲመራን የሚመራን በዛ መሰረት ነው እንጂ ዝም ብሎ አይመራንም ጂፒኤስ። የእግዚአብሔር ቃል ልክ እንደ ኮምፓስ ነው፣ ስታንዳርድ ነው፣ የማይለወጥ ነው። ትንቢት ግን ልክ በዛ በእግዚአብሔር ቃል ስር ተመርቶ እኛ ናቪጌት እንደምናደርግ የሚመራን እንደሆነ ማስተዋል እንችላለን። የእግዚአብሔር ቃል ግን በዋናነት ልንይዘው ይገባናል። ብዙ ጊዜ የእግዚአብሔርን ቃል ሳንይዝ ትንቢት ስንፈልግ ተሳስተን እንወድቃለን ማለት ነው። የእግዚአብሔር ቃል ግን ፕሪንሲፕሉን ሁሉ ይሰጠናል ማለት ነው፣ ያስተምረናል። ስለዚህ አንደኛ ትንቢት ክርስቶስ ኢየሱስን ማሳየት አለበት፣ ክርስቶስን ማክበር አለበት። ክርስቶስ ምክንያቱም የእግዚአብሔር ቃል ሲናገር በመጨረሻው ዘመን እግዚአብሔር በልጁ በኢየሱስ ክርስቶስ ሁሉን ሊጠቀልል ወዷል ይላል። ስለዚህ ሁሉ ነገር ወደ እሱ ፖይንት ማድረግ አለበት፣ ወደ ጌታ ኢየሱስ። ያንን ሳናረግ እግዚአብሔርን ከመፈለግ የተነሳ ሳይሆን ዝም ብለን ትንቢትን ለትንቢትነቱ ከፈለግ ነው
ለሰይጣን መታለል አሳልፈን እንሰጣለን ማለት ነው። እንደውም የእግዚአብሔር ቃል ላይ አንዱ መታለል የጃጅመንት ምልክትም እንደሆነ የሚናገርበት ቦታ አለ። ታስታውሱ እንደሆነ ሁለተኛ ነገሥት ላይ በመጀመሪያ እግዚአብሔር ቅዱስ ነው። ቃሉ አይለወጥም። አንድ ነገር ተናግሮ ሐሳቡን አይቀየርም። እግዚአብሔር እንደኛ አይደለም። ቅዱስ ስለሆነ የማይለወጥ ስለሆነ ቃሉን ሐሳቡን የማይቀየር አምላክ ስለሆነ የታመነ ነው። የተናገረው ነገር ይፈጸማል። ግን የተናገረው ነገር አንዳንድ ጊዜ የማይፈጸምበት ጊዜ አይተናል። ለምንድን ነው? እግዚአብሔር ቅዱስ ስላልሆነ ነው? እግዚአብሔር መናገር ስለዋሸ ነው? አይደለም። እግዚአብሔር የማይዋሽ እውነተኛ አምላክ እንደሆነ ቃሉ ያስተምረናል። ግን አንዳንድ ጊዜ አሁን የሁለተኛ ነገሥት ላይ ሄደን ስንመለከት አክዓብ ወደ ሬማት ዘገለዓድ ወጥቼ ልዋጋ ብሎ የሚናገረውን ታሪኩን ታውቁታላችሁ። ከይሁዳ ንጉሥ ጋር ናውጣ ከኔ ጋር ይለዋል። የይሁዳ ንጉሥ ደግሞ እግዚአብሔርን የምንጠይቅበት ሰው የለም ይለዋል። የምንጠይቅበት ሰው እዚህ መካከላችን የለም ሲለው አክዓብ የሚለው ምንድን ነው? አንድ ሰው አለ፣ ነገር ግን መልካም አይናገርልኝም። መልካም ስለማይናገርልኝ አልወደውም ብሎ ሲነግረው እናያለን። አውጥቼ ቶሎ አነባዋለሁኝ ከጊዜም አንጻር። አንደኛ ነገሥት 22 ላይ ነው። ሶርያና እስራኤል ሳይዋጉ 3 ዓመት ተቀመጡ። በሦስተኛውም ዓመት የይሁዳ ንጉሥ ኢዮሳፍጥ ወደ እስራኤል ንጉሥ ወረደ። የእስራኤልም ንጉሥ ባሪያዎቹን ሬማት ዘገለዓድ ከኛ እንደሆነች የኛ እንደሆነች እኛም ከሶርያ ንጉሥ እጅ ሳንወስዳት ዝም እንዳንል ታውቃላችሁን? አለ። ኢዮሳፍጥም በሬማት ዘገለዓድ እንዋጋ ዘንድ ከእኔ ጋር ትመጣለህን? አለው ኢዮሳፍጥም የእስራኤል ንጉሥ እኔ እንዳንተ ሕዝቤም እንደ ሕዝብህ ፈረሶቼም እንደ ፈረሶችህ ናቸው። ኢዮሳፍጥም የእስራኤል ንጉሥ የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ እለምንሃለሁ ይለዋል። የእስራኤልም ንጉሥ ነቢያቶቹን 400 የሚያህሉትን ሰዎች ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ውጣ አሉት። ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚህ አይገኝምን? አለ። ኢዮሳፍጥ ደስ አላለውም። 400 ነቢያቶች ሲናገሩ፣ በፊቱ ቆመው ሲናገሩ፣ የአክዓብ ነቢያቶች ሲናገሩ፣ ኢዮሳፍጥ ግን ሌላ ሰው የለም ይለዋል። እውነተኛ ሰው የለም። በመንፈሱ አልተቀበለውም። የሚናገሩትን ትንቢት አልተቀበለውም። የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ፣ ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠለዋለሁ አለው። ኢዮሳፍጥም ንጉሡ እንዲህ አይበል አለ። ኢዮሳፍጥ ገብቶታል። ኢዮሳፍጥ የእግዚአብሔርን ድምፅ መስማት ፈልጓል። ያ አክዓብ ግን ይሄ ሰውዬ መልካም አይናገርልኝም፣ ስለዚህ አልወደውም፣ ስለዚህ እነዚህ ሰዎች የሚናገሩኝ ነው መስማት የምፈልገው ነው የሚለው። ኢዮሳፍጥ ግን ኢዮሳፍጥም ንጉሡ እንዲህ አይበል አለ። የእስራኤልም ንጉሥ አንዱን ጃንደረባ ጠርቶ የይምላ ልጅ ሚክያስን ፈጥነህ አምጣ አለው። የእስራኤልም ንጉሥ የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያቶቹም ሁሉ በፊታቸው ትንቢት ይናገሩ ነበር። የክንዓና ልጅ የሴዴቅያስም የብረት ቀንዶች ሰርቶ እግዚአብሔር እንዲህ ይላል፣ እስኪጠፉ ድረስ እነዚህን ሶርያውያኖች ትወጋለህ አለ። ነቢያቱም ሁሉ እግዚአብሔርን በንጉሡ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድና ተከናወን እያሉ
እንዲህ ትንቢት ይናገሩ ነበር። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሡ መልካም ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ሚክያስም ሕያው እግዚአብሔርን የሚነግረኝን አሁን እናገራለሁ አለ። ወደ ንጉሡም በመጣ ጊዜ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ውጣና ተከናወን፣ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታል ብሎ መለሰ። ንጉሡም ከእውነት በቀር ከእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ። እግዚአብሔርም ለእነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም እንደማይናገርልኝ አላልኩህምን? ክፉ የሚናገርበት እውነተኛው ነቢይ ክፉ በዛ ሰው ላይ የሚናገርበት ምክንያት ያ ሰውዬ ከእግዚአብሔር መንገድ ፈቀቅ ስላለ ነው። ከእግዚአብሔር ጋር ቢስማማ ነቢዩ ከእግዚአብሔር የሰማውን መልካሙን ነገር ይነግረው ነበር። ኢዮሳፍጥ መንገዱን ማረም ሲገባው ይሄ ሰው ክፉ አይናገርልኝም ብሎ ሲል እንመለከታለን። አንድ መዝሙር አለ፣ አሁንም ከእርሱ ጋር ተስማማ። ታውቁታላችሁ አይደል? ሰላምም ይኑርህ ኢዮብ ላይ ያለ ቃል ይመስለኛል። ከአፉ ሕግን ተቀበል የሚል መዝሙር ዝማሬ አለ ኢዮብ ላይ ያለ ቃል ነውና ኢዮሳፍጥ የሚያስፈልገው አክዓብ የሚያስፈልገው ከእግዚአብሔር ጋር መስማማት ነው። የእግዚአብሔር ድምፅ መልካም እንዲሆን ከእግዚአብሔር ጋር ነው መስማማት ያለበት። እግዚአብሔርም በጣም የሚያስደንቅ ነገር ሲናገር እንመለከታለን። እዚህ ላይ ብዙ ጊዜ ስለሌለኝ ብዙ መሄድ አልችልም። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም እንደማይናገርልኝ አላልኩህምን አለው። ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ አክዓብን የሚያስት ማን ነው አለ። እንዲሁም አንዱም እንዲህ ያለ ነገር ሌላውም እንዲህ ያለ ነገር ተናገረ። መንፈስም ወጣ በእግዚአብሔርም ፊት ቆሞ እኔ አስተዋለሁ አለ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶቹ አፍ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ማሳትን ታሳስተዋለህ ይሆንልሃልም፣ ውጣ እንዲህም አድርግ አለ። አሁንም እነሆ እግዚአብሔር በእነዚህ ነቢያት ሁሉ አፍ ሐሰተኛ መንፈስ አድርጓል፣ እግዚአብሔርም በላይህ ክፉ ተናግሮብሃል እያለ ይቀጥላል። አክዓብ የሚፈልገው ኮምፈርት ነው። እውነትን ሳይሆን የሚፈልገው ኮምፈርት ነው የሚፈልገው። አክዓብ የሚፈልገው የእግዚአብሔርን ድምፅ ሳይሆን ታሸንፋለህ መባል ነው የፈለገው። ስለዚህ ነቢያቶችን ሰብስቦ ኮምፈርት የሚሰጠውን ነገር ይሰማል። እግዚአብሔር ግን እንደዛ አይደለም ብሎ ሲነግረው የእግዚአብሔርን ድምፅ መስማት ተስኖታል። እግዚአብሔርም የእግዚአብሔር ቃል ሲናገር ጳውሎስ ሲናገር ምን ይላል? የእግዚአብሔርን ማወቅ ባልወደዱ መጠን እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል እና እውነትን ከመስማት ፈቀቅ አሉ ይላል እና አክዓብ ላይ የምንመለከተው ይሄ ነው። ከእውነት ፈቀቅ ብሎ ሌላን ነገር መስማት ሲፈልግ እንመለከታለን። መጨረሻም ታሪኩን ታውቁታላችሁ፣ አልሄድም ብዙ። አክዓብ ይሄንን ትንቢት አምኖታል። አይወደውም ሚክያስን እንጂ የተናገረው ነገር በውስጡ እንደተቀመጠ እንመለከታለን። በምን እናውቃለን? ኢዮሳፍጥ ጋር ሰልፍ ስንወጣ በላንተ የንጉሥን ልብስ ለብሰህ ውጣ ይለዋል። አንተ ልብስህን የንጉሡን ልብስ የነገስታትን ልብስ ለብሰህ እኔ ልብሴን ቀይሬ እወጣለሁ ይለዋል። ልብሱን ቀይሮ እንደ ሬጉላር ሰው ሆኖ ሲሄድ ያኛው ደግሞ የነገስታት ልብሱን ታርጌት ማለት ነው። የነገስታት ልብስ ንጉሡን ነው መምታት የሚፈልገው አይደለም። የነገስታቱን ልብስ ለብሶ ወጥቶ ለጦርነት ሲወጣ አክዓብ ደግሞ ራሱን ዲስጋይዝ አድርጎ የንጉሥ ልብስ ሳይለብስ ወጣ።
ግን ምንድን የሆነው? አክዓብን ቀጥታ ፈልገው ከሱ በስተቀር ማንንም እንዳትነኩ ብሎ አዞ ነበር የነዛኞቹ መሪ። እና አክዓብን በተደበቀበት አግኝተው ሲገሉት እንመለከታለን። ታሪኩን መመልከት ትችላላችሁ። የእግዚአብሔርን ሐሳብ መከተል ነው እንጂ የሚጠቅመን፣ የእግዚአብሔርን እውነት ይዞ መከተል ነው እንጂ የሚጠቅመን፣ የራሳችንን ነገር ስንፈልግ ከእግዚአብሔር ነገር ፈቀቅ እንላለን፣ ከእግዚአብሔር መንገድ እንስታለን። አክዓብ ይሄንን ያደረገው ምንድነው? አምላክ የሚለኝ ምንድነው? እግዚአብሔር የሚለኝ ብሞትም ብኖርም እግዚአብሔር የሚለኝን ማለት ሲገባው የራሱን ነቢያቶች ሰብስቦ ኤኮ ቼምበር፣ ይሄ ላይክ ሁሉም የሚለው አንድ አይነት ይሆናል አይደል? ቻሌንጅ መስማት አይፈልግም። የእግዚአብሔር ነገር ይሄ ነው የሚለው ሰው አይፈልግም። እንደውም እሱን እጠላዋለሁ ነው ያለው ሚክያስን። እግዚአብሔር በእውነት በክርስቶስ ኢየሱስ ሕይወታችንን ወደ መልካም አይደለም ወደ በረከት ወደ ምድር በረከት ለዘላለም በረከት አዘጋጅቶናል፣ ጠርቶናል። እግዚአብሔር ይመስገን። ለዘላለም እረፍት፣ ለዘላለም ተስፋ ጠርቶናል። ለጥቂት ነገር አይደለም እግዚአብሔር በእኛ ሕይወት የታመነው። ስለዚህ ያ የእግዚአብሔር ቃል የሚነግረን ያ የትንቢት መንፈስ የክርስቶስ ኢየሱስን ማንነት፣ የክርስቶስ ኢየሱስን አዳኝነት፣ የእሱን ታላቅነት አሳይቶን ወደ እሱ ክብር ሊያመጣን ይገባል ማለት ነው። ያንን ከመፈለግን ከሸሸን ለዲሴፕሽን አሳልፈን እንሰጣለን ማለት ነው። እግዚአብሔር ባልፈቀደው መንገድ እንድንሄድ ሰይጣን ያታልለናል ማለት ነው። ጳውሎስ እንደሚል በሰይጣን እንዳንታለል ስራውን አንስተውም ሐሳቡን አንስተውም እንዳለ ማለት ነው። እና የነቢያት አገልግሎት ሁል ጊዜ ክርስቶስ ኢየሱስን የሚያከብር የእግዚአብሔርን ሕዝብ ወደ እግዚአብሔር የሚያመጣ መሆን አለበት። እሺ ይህንን ብዬ ጨርሳሉ፣ ጊዜም ስለሄደ። ኤርምያስ 23:18 ላይ እንደዚህ ይላል፣ ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና ቃሉንስ ያደመጠ የሰማስ ማን ነው ይላል። በእግዚአብሔር ካውንስል ፊት ከእግዚአብሔር የሰማ ሰው ነው ሊናገር የሚገባው። እግዚአብሔር ምን ይላል የሚለውን ከእግዚአብሔር ሰው ሰምቶ ነው ሊናገር የሚገባው። እግዚአብሔርም በእውነት ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። አንበሳ አገሳ የማይፈራ ማን ነው? ጌታ እግዚአብሔርም ተናገረ ትንቢት የማይናገር ማን ነው ይላል አሞጽ ደግሞ። ስለዚህ ከእግዚአብሔር ሰምተው ነቢያቶች ከእግዚአብሔር ሰምተው ሊናገሩ ይገባቸዋል። ከእግዚአብሔር የሰማ ደግሞ ወደ እግዚአብሔር ሕዝቡን ያቀርባል። ከእግዚአብሔር አይለይም። ኮንፊውዥን አይፈጥርም በሕዝብ መካከል። የእግዚአብሔር መልእክት እግዚአብሔር የኮንፊውዥን he is not the author of confusion እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም ይላል። እግዚአብሔርን በሚወዱ ሰዎች መካከል የእግዚአብሔር መልእክት ልዩነት አይፈጥርም። እግዚአብሔርን በሚወዱ ሰዎች መካከል ግጭት አይፈጥርም። የእግዚአብሔር መልእክት የሰላም መልእክት ነው። የእግዚአብሔር መልእክት ወደ በረከት የሚያመጣ መልእክት ነው። ስለዚህ ከእግዚአብሔር ጋር ከተስማማን የእግዚአብሔር መልእክት ወደ በለጠ በረከት ያመጣናል እንጂ ኮንፊውዥን፣ ሚስ አንደርስታንዲንግ በመካከላችን አይፈጥርም ማለት ነው። የቅድሙን ቃል ቶሎ አነባዋለሁ። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነትን ታገኛለህ። ከአፉም ሕጉን ተቀበል፣ በልብህም ቃሉን አኑር። ሁሉን ወደሚችል አምላክ ብትመለስ ብትዋረድም ኃጢአትንም ከድንኳንህ ብታርቅ የወርቅ ዕቃ በአፈር ውስጥ
ኦፊርም ወርቅ በጅረት ድንጋይ መካከል ብትጥል ሁሉን የሚችል አምላክ ወርቅና የሚያብለጨልጭ ብር ይሆንልሃል። የዛን ጊዜም ሁሉን በሚችል አምላክ ደስ ይልሃል። ፊትህንም ወደ እግዚአብሔር ታነሳለህ፣ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል። ስእለትንም ትሰጣለህ፣ ነገርንም ትመክራለህ፣ እርሱም ያሳካልሃል። ብርሃንንም በመንገድ ይበራል። ቢያዋርዱህ አንተ ከፍ ከፍ ትላለህ። ትሑቱንም ሰው ያድነዋል፣ ንጹሕን ሰው ያድነዋል፣ በእጅህም ንጽሕና ትድናለህ እያለ ይላል የኢዮብ መጽሐፍ ላይ። እና እግዚአብሔርን የሚፈራ ሰው፣ እግዚአብሔርን የሚፈልግ ሰው እግዚአብሔር ማዳኑ በሱ ላይ ነው ያለው። የእግዚአብሔር በረከት በሱ ላይ ነው ያለው። ቢጠሉህም ቢያዋርዱህም አትዋረድም ይላል ጳውሎስ ሲናገር። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። የሚቃወመን ሰው የለም ማለቱ ሳይሆን ቢቃወሙንም ፕሮስፐር አያደርጉም ማለት ነው። የሚቃወመን አይጠፋም፣ የሚዋጋን አይጠፋም፣ ግን ፕሮስፐር አያደርግም። ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ስለዚህ ከእግዚአብሔር ጋር መስማማት በጣም አስፈላጊ ነው። የእግዚአብሔር መልእክት የእግዚአብሔርም ትንቢት ከእግዚአብሔር ጋር እንድንስማማ ሊያደርገን ይገባል። ወደ እግዚአብሔር ሊመራን፣ ወደ ክርስቶስ ኢየሱስ ሊመራን ይገባል። በመጨረሻው ዘመን እንደውም ጌታ ኢየሱስ ክርስቶስ ስለ መጨረሻው ዘመን ሲጠይቁት ምንድን ነው ያለው? ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ ይላል። ሐሰተኞች አስተማሪዎች ለምን አላለም? ሐሰተኞች ሌላ ነገሮች ለምን አላ? ሐሰተኞች ነቢያት ነው ያለው። ለምንድን ነው የነቢያት አገልግሎት ዳይሬክትሊ ከእግዚአብሔር የመስማት ነገር ክሌም ስለሚያደርጉ ለዲሴፕሽን ሰውን ያጋልጣል። ሰውም እግዚአብሔርን መሳት ስለማይፈልግ ከእግዚአብሔር ጋር መሳሳት የእግዚአብሔርን ነገር መሳት ስለማይፈልግ የእግዚአብሔር ድምፅ ነው ብሎ አክብሮ ስለሚይዘው በነቢያት አገልግሎት ብዙ ጥንቃቄ ያስፈልጋል። የእግዚአብሔር ሊፈተን ይገባዋል። አዲስ ኪዳን የሚነግረን ይናገሩ፣ ሌሎቻችሁን ፈትኗቸው፣ ለዩዋቸው ይላል። የምንለይበት ብዙ መንገድ አለ። የምንለይበት እንደ እግዚአብሔር ሐሳብ ነው ወይ? ክርስቶስ ኢየሱስን ያከብራል ወይ? ወይንም ራሱን ነው ያ ሰውዬ የሚያሳየው? ምን አይነት ፍሩት አለው ሰውየው? የተለያዩ የመመዘኛ ልኮች አሉ። ግን ትንቢትን አትናቁ ይላል የእግዚአብሔር ቃል። ትንቢትን አትናቁ፣ ነገር ግን ሁሉ ከእግዚአብሔር እንደሆነ ፈትኑ፣ ለዩ ይላል። ስለዚህ በመጨረሻው ዘመን የዲሴፕሽን ዘመን እንደሆነ ይናገራል። አሁን እንኳን ስንመለከት ጨርሻለሁ። በኤአይ እንኳን የሚሰራውና ሪል የሚደረገው ነገር የትኛው እውነት እንደሆነ አንዳንድ ጊዜ መለየት እያቃተ ነው። ሰዎች በኤአይ ሰርተውት ሪል የሚመስል ብዙ ነገር አለ። ዩዥሊ ያንገር ጀነሬሽን ቶሎ ካች ያደርጉታል። ኦልደር ጀነሬሽኖች ቁጭ ብለው ሲያዩ አንድ እንትን ላይ ሰምቼ ማም this is AI ይሏቸዋል ልጆቻቸው ማለት ነው። እነሱ አያውቁም። ደንበኛ ሰው የሰራው መስሏቸው ነው የሚያዩት፣ በትክክለኛ ነገር መስሏቸው ማለት ነው። እና ዘመኑ እንደዛ የሆነበት ዘመን ነው። እና የእግዚአብሔርን ነገር በትክክል ልንሰማ በትክክል ልንለይ የሚገባን ጊዜ ነው። የመጨረሻው ዘመን ዲሴፕሽን በዋናነት የሚመጣበት ዘመን እንደሆነ ይናገራል። ስለዚህ የእግዚአብሔር ቃል የእግዚአብሔር ሕዝብ በእግዚአብሔር ቃል ግራውንድድ መሆን አለብን እና በእግዚአብሔር ቃል ግራውንድድ ካልሆንን በየትንቢቱ በየትምህርቱ ወደ ብዙ መንገድ ልንገባ እንደምንችል መጽሐፍ ቅዱስ ራሱ ይነግረናል። ጌታ ኢየሱስ ክርስቶስ የመጨረሻው ዘመን አንደኛው ምልክት ሐሰተኞች እንደሚመጡ ነው የሚናገረው እና ከዛ የሚጠብቀን ደግሞ በእግዚአብሔር ቃል ላይ ግራውንድድ መሆንና ልባችንን ደግሞ እንደ እግዚአብሔር ሐሳብ ማድረግ ማለት ነው። ለምንድን ነው ይሄ የሚጠቅመን? አሁን የአክዓብን ታሪክ አይተናል አይደለም? አክዓብ የሚፈልገው ሌላ ነገር ስለሆነ የእግዚአብሔር ነገር ሲያገኝ አይፈልገውም። የእግዚአብሔርን ነገር ለምንድን ነው? ፍላጎቱ ሌላ ነው እሱ። ስለዚህ የልባችን ስቴት በጣም ኢምፖርታንት ነው። የምንፈልገው ሌላ ነገር ከሆነ የምንፈልገው የጋድሊ የእግዚአብሔራዊ ነገር ካልሆነ
ሌላ አይነት እውነት የሚመስል ትንቢት አታሎን ይዞን ሊሄድ ይችላል ማለት ነው። ስለዚህ በእግዚአብሔር ቃል ላይ ግራውንድድ መሆን አለብን። የእግዚአብሔርን ቃል በሙላት መያዝ አለብን። ልባችንም ደግሞ እግዚአብሔርን የሚፈልግ ሰው መሆን አለበት። ምክንያቱም እግዚአብሔርን ስንፈልግ የእግዚአብሔር ቃል ይመራናል ማለት ነው። እግዚአብሔርም በመንፈሱ ከኛ ጋር ይሆናል። ክብር ለዘላለም ለስሙ ይሁን። ጊዜም አጥሯል። ሌላም ነገሮች ሼር ላደርግ ፈልጌ ነበር፣ ግን ጊዜው ስላለቀ ጌታ ይባርካችሁ። ታሜ እንጸልይና ፓስተርሽ እንጸልይና እንጨርሳለን። ሁላችንም እንቆማለን። ትንቢትን አትናቁ ይላል የእግዚአብሔር ቃል። የእግዚአብሔር መንፈስ በጉባኤው መካከል ፍሎ ሲያደርግ የመጀመሪያው የሚሆነው ነገር ምንድነው? በህይወታችን ውስጥ የእግዚአብሔር ድምጽ ይመጣል እና ዛሬ ሰይጣን የእግዚአብሔርን ሕዝብ በተቻለው መጠን ከዛ እንዲሸሽ ነው የሚፈልገው። የእግዚአብሔር መንፈስ በኃይልና በስልጣን በህይወታችን ውስጥ በጉባኤያችን ውስጥ እንዲገለጽ ጌታ ይርዳን። አሜን። የመንፈስ ቅዱስ እንቅስቃሴ በህይወታችን ያስፈልገናል። ድምጹን የምንሰማበትን ጸጋ እግዚአብሔር ይስጠን። እግዚአብሔር ይባርካችሁ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ትላንትናም ዛሬም ለዘላለም አንተ ትሰራለህ። እጅህ ያስፈልገናል። ክብርህ ያስፈልገናል። ድምጽህ ያስፈልገናል። ጌታ ሆይ ታላላቅ ነቢያት እግዚአብሔር የዘላለም አምላካችን ሆይ ካንተ ሰምተው እግዚአብሔር ሆይ ወደኛ የሚያደርሱ ቃልህን እግዚአብሔር የዘላለም አምላካችን ሆይ በመንፈስ የሚያስገቡ እግዚአብሔር የዘላለም አምላክ ሆይ ነቢያትን ስጠን። እንደገና ደግሞ ቤተክርስቲያን ዲሰርን እንድታደርግ መለየት እንድትችል በኢየሱስ ክርስቶስ ቅዱስና ሕያው ስም የሚለይ መንፈስ ያላቸው ደግሞ እግዚአብሔር ሆይ ከስጦታዎች አንዱ ጌታ ሆይ መንፈስን የሚለዩ ሰዎችን ለቤተ ክርስቲያን ሰጥተሃል። እግዚአብሔር የዘላለም አምላካችን ሆይ በኢየሱስ ስም ይህንን ታደርግ ዘንድ ጸልያለሁ። እናመሰግንሃለን፣ እናከብርሃለን፣ እናመሰግንሃለን። ጌታ ሆይ ስምህ ይባረክ። አሁንም በቤተ ክርስቲያን ታላቅ ነገር ይሁን። እኔ በጣም ነው የተባረኩት ወገኖቼ። እንኳን መጣሁ አልኩኝ። በጣም ከባድ ጊዜ ነው የምናሳልፈው። እንደው ጌታ ሆይ እንኳን እዚያ መጣኸኝ አልኩኝ። እዚህ ወጥተው መዘምራን ሲዘምሩ በእውነት እግዚአብሔር ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። አሁንም ቀባቸው ጌታ ሆይ፣ ቀባቸው ጌታ ሆይ። ዘይት በእነሱ ላይ ይፍሰስ። እየጸለዩ በፊትህ ጌታ ሆይ በታማኝነት ስለሚያገለግሉ ስለነዚህ ቅዱሳን እናመሰግንሃለን። ጌታ ሆይ ስለሰጠህን ስለዚህ ስለ አምልኮ ቦታ ስምህ ይባረክ። አሁንም ነቢያቶችን ስጠን ጌታ ሆይ፣ መንፈስን የሚለዩ ስጠን ጌታ ሆይ፣ የፈውስ ስጦታ ያላቸውን ስጠን ጌታ ሆይ፣ ቃልህን የሚያስተምሩትን ስጠን ጌታ ሆይ፣ አብዛልን እግዚአብሔር አምላካችን ሆይ። ስለ ሁሉም እናመሰግንሃለን። ክብር ምስጋና ላንተ ይሁን ጌታ ሆይ። እንድንፈልገው እርዳን ጌታ ሆይ። ጠላት አንዳንድ ጊዜ በውጪ ያለውን ነገር እያሳየን መንፈሳዊ ነገር እንዳንፈልግ ያደርገናል። እንዲሁ መመላለስ አንፈልግም። ቅድም ሳሪ እንደጸለየችው ጌታ ሆይ መንፈስ ያስፈልገናል። መንፈስ በኃይልና በስልጣን ይምጣ። ክብርህ በኃይልና በስልጣን ይምጣ። ማንነት መገኘት በኃይልና በስልጣን ይምጣ። ተፈውሰን እንሄዳለን። መንገዳችን ተስተካክሎ እንሄዳለን። ወዴት እንደምንሄድ እናውቃለን። ጌታ ሆይ እርዳን። ጌታ እግዚአብሔር ሆይ አግዘን። ጌታ ሆይ ስለ ሁሉም እናመሰግንሃለን። የታመሙት ይፈወሱ፣ ያዘኑት ይጽናኑ። ጌታ ሆይ የደከማቸው ይበርቱ። ጸጋ በነገር ሁሉ ይብዛልን። እናከብርሃለን፣ ከፍ እናደርጋለን በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። እዚሁ እንደቆማችሁ ሜሪ የታለች? ሜሪዬ ሜሪ የለችም? ልጆች ጋር ነች። ሜሪ ፌብሩዋሪ ላይ
ታጭታለች፣ ቀለበት አስራለች እና እንኳን ደስ ያለች በሏት። ይቅርታ ቸርች አናውንስ ማድረግ ነበረብን። ጸልዩላት። አይ ቲንክ ኦክቶበር ይሁን ኖቬምበር መቼ ነው ሰርጋቸው? እና ቤተ ክርስቲያን ቅድም መታ ስትለኝ የነበረው ቤተ ክርስቲያን ሳታጸድቅልኝ ጥሪ መጥራት ስለማልችል እባክህ ንገርልኝ ብላለች። እንኳን ደስ ያለች በሏት። ጌታ ሆይ ስለ ሜሪ እናመሰግንሃለን። ተመስገን። በጎ ስጦታ ነው። እግዚአብሔር ሆይ ትዳር የከበረ ነው። እግዚአብሔር ሆይ ስለሰጣሃት ትዳር እናመሰግንሃለን። በሰርጋቸው ሁሉ አንተ ከነሱ ጋር ሁን በኢየሱስ ክርስቶስ ስም አሜን። ተባረኩ። እግዚአብሔር ይባርካችሁ። በጌታ ሰላም እንሄዳለን።